የቁርንፍድ ውሃን እነማን ናችሁ መጠቀም ያለባችሁ፣ እነማን ናችሁ መጠቀም የሌለባችሁ፣ በሳምንት ስንቴ ነው መጠቀም ያለባችሁ፣ በምን አክል መጠን ነው መጠቀም ያለባችሁ የሚለውን በስፋት እንመለከታለን ብያችኋለሁ። እስቲ አንድ ኬዝ እንመልከት። የ22 ዓመት ዩኒቨርሲቲ ተማሪ ቆዳዋ በከፍተኛ ሁኔታ በብጉር ተጎድቷል። በጣም ወዛማ ነው። ጥቋቁር ነጠብጣቦች ቆዳዋ ላይ አለ። ይህንንም ለማጥፋት ያልተጠቀመችው ኮስሞቲክስ የለም፣ ያልተጠቀመችው ክሬም የለም። በዚህም ይሄ የቆዳዋ ላይ ችግር ሊጠፋላት አልቻለም። በስተመጨረሻም የሆነ ቪዲዮ በምታይበት ሰዓት ላይ የቁርንፍድ ውሃን መጠቀም ለቆዳ ጤንነት በጣም አሪፍ ነው የሚል ነገር ተመለከተች። እሱንም መጠቀም ወሰነች። ነገር ግን በምትጠቀምበት ሰዓት ላይ 3 የሰራቻቸው ስህተቶች ነበሩ። ከነዚህም ስህተቶች ውስጥ የመጀመሪያው ምንድነው? ኮንሰንትሬሽኑን ማብዛት፣ ቁርንፍዱ እንዲበዛ አርጋ ነው የተጠቀመችው። ሁለተኛ የሰራችው ስህተት በየቀኑ ይህንን የቁርንፍድ ውሃ ተጠቀመች። ሶስተኛው ስህተቷ ደግሞ ምንድነው? ፊቷን ሙሉን ነው የተቀባችው። ምኑን? የቁርንፍድ ውሃውን ማለት ነው።